ስለዚህ በዚህ ትምህርት የመተትን የውጊያ ስልትና ከሱም ፈተና የመውጫ ብልሃት የሰውንም የተንኮልና የምቀኝነት ጥግ እናይበታለን። የወለላይቱ እመቤት ልጆች መተት መንግስት ያላወቀው ሊያውቆም የማይችለው በሚያውቁትም ዘንድ ችላ የተባለው ነገር ግን ሰዎችን የሚያጠፉበት የህይወት ዕድላቸውን የሚያበላሹበትና የሚነጥቁበት ትዳርን ቤተሰብን የሚያፈርሱበት በሰው ልጅ ላይ ብዙ ጉዳትና ኪሳራ የሚያደርሱበት ስለሆነ ስለመተት አጋንንታዊና ሰዋዊ ተንኮል በተለይ ሳታውቁት የተጎዳችሁበትን ዳግም እንዳትጎዱ በመተት ያልተጎዳችሁም እንደሌሎቹ እንዳትጎዱ የመተት አይነቶችን ጉዳታቸውን ከነ መፍትያቸው እንድታውቁና እንድትነቁ በስፋትና በጥልቀት እንማማራለን። ምክንያቱም በዘመናችን መተተኞችና ሰው ላይ አስመታቾች ስለበዙ ይልቁንም መተተኞች ጥበበኞች መስለው የሰውን ችግር እንፈታለን ብለው ነገር ግን ሰዎችን በመተት ለማሰርና ህይወታቸውን ለማበላሸት በዲጂታል በማህበራዊና በህትመት ሚዲያዎች ራሳቸውን እያስተዋወቁ ስለሆነ ነው። የቅዱሳን አበው አምላክ ልዑል እግዚአብሔርና የአንድዬ እናት ወለላይቱ እመቤት ድንግል ማርያም ሚስጥሩን ይግለጹልን። እንግዲህ መተት ቃሉ የግዕዝ ሲሆን መተት የሚለውን ቃል ኪዳነ ወልድ ክፍሌ በመጽሐፈ ሰዋስው ወግስ ወመዝገበ ቃላት ላይ መምታት፣ መመታት፣ የማይታይ ህቡ ረቂቅ ህማም መቅሰፍት በማለት ይተረጉሙታል። ባህሩ ዘርጋው ከፍተኛ የአማርኛ መዝገበ ቃላት በሚባለው መጽሐፋቸው ላይ መተት የሚለውን አዚም፣ ድግምት፣ አስማት፣ አፍዝ፣ አደንዝዝ በሰው ላይ ጉዳት ለማድረስ የራሱ ጉዳይ እንዲፈጸምለት በተለያዩ ነገሮች ለምሳሌ በልብስ፣ በቤት፣ በቁሳቁሶች፣ በምግብ ላይ የሚያደርገው ድግምት በማለት ይተረጉማል። እንዲሁም የመጽሐፍ ቅዱስ መዝገበ ቃላት መተተኛ የሚለውን ቃል በርኩስ መንፈስ ኃይል ልዩ ልዩ ድንቅ ነገር የሚሰራ በማለት ይተረጉማል። ስለዚህ መተት ማለት በአጋንንታዊ ክፉ ጥበብ የአንድን ሰው ህይወት ለማጥፋት ለመጉዳት እድሉን፣ ትዳሩን፣ ዕውቀቱን፣ ገንዘቡን፣ ጤናውን ወዘተ ለማበላሸት ደስታውን ለማጠልሸትና ለመንጠቅ የሚደረግ ክፉና በእግዚአብሔር ዘንድ የተጠላና የሚያስጠላ ክፉ መናፍስታዊ ተግባር ነው። የወለላይቱ እመቤት ልጆች ስለ መተትና ስለ አስማት በመጽሐፍ ቅዱስ ጥንታዊ ዳራውን ብናይ የሰው ልጆች መተትና አስማትን መጠቀም የጀመሩት ገና በጠዋቱ ነው። በሕገ ኦሪት ሳይሆን በሕገ ልቦና የኖረው ያዕቆብ በያዕቆብ ላይ አስማት የለም በእስራኤልም ላይ ሟርት የለም ተብሎ በኦሪት ዘኍልቍ በምዕራፍ 23 ቁጥር 23 ላይ መጽሐፉን ስናይ ያስገርመናል፣ ያስደንቀናል። ምክንያቱም ይህ አጋንንታዊ ክፉ ተግባር የሰው ልጅ በቅጡ ሃይማኖትን ባልያዘበት ፈጣሪውን በአግባቡ ባላወቀበትና ባላመለከበት ዘመን መጀመሩ ነው። ያዕቆብ በዚህ ምድር ላይ 147 ዓመት ከኖረ በኋላ ቅድመ ልደተ ክርስቶስ በ1871 ዓመት ዓለም አርፏል። ስለዚህ የሰው ልጅ መተትና ድግምትን ለተንኮል መጠቀም የጀመረው ከዛሬ 5000 ዓመታት በፊት ነው። በመጽሐፍ ቅዱስ ውስጥ ስለ መተትና ስለ መተተኛ በደንብ ተገልጿል። መተት፣ መተተኛ የሚለው ቃል በብሉይ ኪዳን ውስጥ 7 ጊዜ ተጠቅሷል። ድግምት የሚለው ቃል በብሉይ ኪዳን 2 ጊዜ ተገልጿል። አስማትና አስማተኞች የሚለው ቃል ደግሞ በብሉይ ኪዳን መጽሐፍት ላይ 11 ጊዜ፣ በሐዲስ ኪዳን ላይ 3 ጊዜ ተገልጿል። በሚገባም ተቀምጧል። አንዳንድ ያልታደሉት ስለ መተት በዚህ ደረጃ በእጃቸው ባለው በሚያነቡት መጽሐፍ ቅዱስ ላይ ተጽፎ ሳለ ስለ መተት ሲነገር የፈጠራ ትምህርት ሊመስላቸው ይችላል። ግን መተትና ድግምት በአሁን ሰዓት ትውልድ እየጠፋበት ቤተሰብና ትዳር እየፈረሰበት ብዙ ሰዎች ብዙ የህይወት ችግር ውስጥ እየገቡበት ያለ ነገር ግን ያላወቅነው ብናቆም ቸል ያልነው አጋንንታዊ አውዳሚ መሳሪያ ነው። ዛሬ በየገዳማቱ በየጸበሉ ያሉትን እህት ወንድሞቻችንን ብንመለከት መተት ስንቱን ከቤት አስወጥቶት ስራውን፣ ትምህርቱን፣ ትዳሩን፣ የነገ ተስፋውን አስትቶት እያንከራተተው ይገኛል። ችግሩ መንፈሳዊ ዕውቀት አለን የምንል ሰዎች የአጋንንት ተንኮልና ክፋት አሰራር ተረት ስለሚመስለን ካለንበት ደረጃ ዝቅ ብለን በሺዎች የሚቆጠሩትን በመተት የሚሰቃዩትን ሰዎች ካላየን ልንረዱ አንችልም። ይህንን አይነት ትምህርት አንዳንድ የቤተክርስቲያን አገልጋዮች ሲሰሙ መንፈሳዊ ብራቸውን በማንሳት ተሳዳቢ አፋቸውን በመክፈት የአጋንንትን ተንኮል ከማጋለጥ ይልቅ ለመተተኞቹ ጥብቅና ሲቆሙ እናያለን። እነዚህ ሰዎች
መተትን ስለሚመትቱ ወይም ስለሚያስመትቱ አሊያም በአንድም በሌላም እጃቸው ስላለበት ትምህርቱን ይቃወማሉ። ያው ፈስ ያለበት ዝላ አይችልም አይደለም የሚባለው። ችግር ያለበት አገልጋይ ስለ መተት ከተነሳ እኛ ላይ እንዳነበሳ ሊያገሳ ይችላል። እነዚህ ሰዎች ስለ ክፉ መናፍስት ውጊያ እንድታውቁ ከክፉ መናፍስትና ከክፉ ስራቸው እንድትላቀቁ ስለማይፈልጉ እኛን ሲዋጉ ይኖራሉ። ስለ ክፉ መናፍስት ተንኮልና ውጊያ ሳያውቁ በስድብ ለሚራቀቁ አባቶች፣ አገልጋይ ተብዮች እንዲሁም ወንድሞች እህቶቼ መልስ በመስጠት ውድ ጊዜ ማባከን አልፈልግም። የአጋንንት ምስጢር ሲጋለጥ የአጋንንት ጀብድ የተሰበከ የሚመስላቸው ስለ አጋንንት ተንኮልና ውጊያ በትምህርት መልክ ሲሰጥ ለምን አንደበታቸው ወደ ስድብ እንደሚለወጥ ብናውቅም አንዳንዶች አጋንንቱ ሲናካ እነሱ የተነኩ ይመስል በተቃራኒ ጎራ ለአጋንንት ጥብቅና ሲቆሙ አድመው ሲያሳድሙ ማየት ቢያሳዝነንም አይገርምም። ምክንያቱም አንዱ የአጋንንቱ የውጊያ መንገድ በሰው ያደረ ለምን ተነካው እያለ መቆጣትና ስም ማጥፋት ስራው ነውና ቅዱስ ዮሐንስ በራእዩ ዮሐንስ በምዕራፍ 12 ቁጥር 17 ላይ ዘንዶም በሴቲቱ ላይ ተቆጥቶ የእግዚአብሔርን ትእዛዝ የሚጠብቁትን የኢየሱስ ምስክር ያላቸውን ከዘሯ የቀሩትን ሊዋጋ ሄደ ተብሎ እንደተጻፈ ዛሬም ዘንዶ በሰዎች ላይ እያደረ ለምን ተነካው እያለ ይቆጣል። ለምን ምስጢር የወጣ ብሎ ይዋጋል። ልብ አላሉም እንጂ ገድላቱንና ድርሳናቱን አልተመለከቱም እንጂ እነዚህ ቅዱሳን ገድላትና ድርሳናት ያጋንንትን ተንኮልና ክፋት ብሎም የውጊያ ስልት ነው የሚያስተምሩ። የትኛውም ቅዱስና ጻድቅ በአጋንንት ሳይፈተን ስጋዊ መከራን ሳይቀበል የበቃ ሰማይ ክብር ያገኘ ቃል ኪዳን የተቀበለ የለም። የኛ አባቶችና መምህራን የቅዱሳን ጸጋና ሰማያዊ ዋጋ የሚፈተነው በአጋንንት ውጊያ መሆኑን ስላልተረዱ እምነት ሳይሆን መጽሐፍ ቅዱሳዊ ዕውቀት ብቻ ነው ያላቸው ማለት ነው። አጋንንትን ድል ሳይነሱ ጸጋ እግዚአብሔርን የተላበሱ፣ አጋንንትን ድል ሳይነሱ ሰማያዊ የክብር አክሊልን ያነሱ፣ አጋንንትን ድል ሳይነሱ መንግስተ ሰማያትን የወረሱ ቅዱሳን የሉ። ሁሉም ቅዱሳን ወርቅ በእሳት እንደሚፈተነው ሁሉ እነሱም በአጋንንት ፈተና ተፈትነው በድል በጽናት በቅድስና በተጋድሎ ጎዳና እንደ ወርቅ ነጥረው ነው የቅድስናን ማዕረግ ያገኙት። እነዚህ ሰዎች ብዙ ሊሉ ስለሚችሉ እነሱን ተወት አድርገን ቢቻል በአጋንንትና በመተት የተያዘው እድሉ የተወሰደበት ህይወቱን የተቀማው የመተትና የመተተኞች ክፋት ሳያውቅ በጨለማ ህይወት የሚማቅቅ ትውልዳችንን ሰማያዊ ዕዳ እንዳይሆንብን በእግዚአብሔር ዘንድ እንዳያስጠይቀን የበኩላችንን ድርሻ መወጣት ይሻላል። እኛ አባቶች መምህራን ለምእመናኑ ስለ ቅዱሳን መላእክት ቅድስና ተራዳይነት አስተምረን በእነዚህ በተቃራኒ ስላሉት ስለ ክፉ መናፍስት ክፋት ባለመናገራችን ምእመናኑ በክፉ መናፍስት መከራውን እየበላ ይገኛል። እኛ ስለ ቅዱሳን አባቶቻችንና እናቶቻችን ተጋድሏቸውን፣ ፈተናቸውን፣ መከራቸውን፣ ጽናታቸውን አስተምረን ነገር ግን ቅዱሳንን ስለሚፈትኑት፣ በተጋድሏቸው ስለሚታገሉት፣ መከራቸውን ስለሚያበዙባቸው ክፉ መናፍስት ውጊያ ዝም በማለታችን ባለማስተማራችን ያተረፍነው ጥንተ ጠላቱን የማያውቅ በቀላሉ በክፉ መናፍስት ውጊያ የሚወድቅ የሚደቅ በዝሙት የሚዘፈቅ ምእመናንን ነው። ስለ ብርሃን ተናግረን ስለ ጨለማ ዝም ማለት አይቻልም። የብርሃን ዋጋ የሚታወቀው የጨለማ አስከፊነት ሲታወቅ ነው። የጨለማ አስከፊነት ሲታወቅ ነው ብርሃን ምን ያህል ዋጋ እንዳለው የምናውቀው። ስለ ክፉ መናፍስት ውጊያ ማወቅ በመንፈሳዊ ሕይወት በመጠንቀቅ እንድንኖር ያደርገናል። ጌታችን በስጋ ማርያም ተገልጦ ወደዚህ ምድር የመጣበት ዓላማ የሰው ልጆችን ለማዳንና የሰው ልጆችን በማሳት ከገነት ለማስወጣት ምክንያት የሆናቸውን የዲያብሎስን ሥራ ለማፍረስ ነው። የሰው ልጅ ደግሞ ሰማያዊ ክብሩን ያጣው ከገነት የተባረረው በዲያብሎስ ምክንያት ነው። ስለዚህ የጌታ አመጣጥ ሰውን ለማዳንና የዲያብሎስን ሥራ ለማፍረስ ነው ማለት ነው። ይህንንም ወንጌላዊ ቅዱስ ዮሐንስ በአንደኛ ዮሐንስ በምዕራፍ 3 ቁጥር 9 ላይ የዲያብሎስን ሥራ ያፈርስ ዘንድ የእግዚአብሔር ልጅ ተገለጠ ብሎናል። የወለላይቱ እመቤት ልጆች እኛ የዲያብሎስን ሥራ ማፍረስ ባንችልም የተንኮል ሥራውን የክፋት ውጥኑን የውጊያ ስልቱን ብናጋልጥ ለምእመናኑ መረጃ ብንሰጥ ብናሳውቅ ምንድነው ጥፋቱ? የመብራን ልጆች ስለመተት እየተነጋገርን ድግምትና አስማት ከመተት ጋራ ምን አገናኙ የሚለውንም አጥርተን እንለፍ። መተት ድግምትና አስማት እንደ ነፍስና ስጋ ናቸው። መተት ለመስራት ድግምትና አስማት ስለሚያስፈልጉ የራሳቸውን ቁርኝት ስላላቸው አንዱ ከሌለ አንዱ አይኖርም። ባጭሩ መተት የሚሰራው በድግምት ነው። ለምሳሌ አንድ ሰው ላይ መተት ሲሰራበት የሚሰራው ሰው ወይም ጠንቋዩ ድግምትና አስማት ያስፈልገዋል። ድግምት ማለት መናፍስት የሚጠሩበት፣ የሚጎተቱበት፣ የሚቀርቡበት አጋንንታዊ ጥበብ ነው። አስማት ማለት በሁለት ይከፈላል። አንደኛው አጋንንታዊ ትርኢት የሚያሳዩበት አስደናቂና ምታታዊ ነገር
የሚያደርጉበት ሲሆን ሁለተኛው ደግሞ አጋንንቱን የሚጠሩበት አስረው የሚያናገሩበት የሚያዙበት አጋንንታዊ ኃይል ያለው ስም ወይም ህቡ ስም ነው። ህቡ ስሞቹ የስማቸው ኃይል ሚስጥራቸው ትርጉማቸውና ፍቻቸው በውል በፍጹም የማይታወቁ በመጻሕፍትም የሌሉ ናቸው። ደጋሚዎቹ የማያውቋቸው ሰይጣን ብቻ የሚያውቃቸው ናቸው። ግልጽ እንዲሆንላችሁ በድርሳነ ቅዱስ ሚካኤል በድርሳነ ቅዱስ ገብርኤልና በሌሎችም ድርሳናት ላይ እንዳሉት ህቡ ስም ወይም ስም አምላክ ያለ ግን የአጋንንት ልዩ ስም የሆነ ማለት ነው። እነዚህን አጋንንታዊ ስሞች ደጋሚዎቹ ብቻ ናቸው የሚያውቋቸው። በዚህ ውስጥ ገቢርና ግብር የሚባል አለ። ገቢር ማለት መተቱ ወይም ድግምቱ እንዲሰራ የሚደረግበት ቅድመ ዝግጅት ነው። ለምሳሌ የተለየ እጽዋት፣ አረቄ ወዘተ ሊሆን ይችላል። ግብር የሚባለው አስደጋሚው በሚያስደግመው ሰው ላይ የሚያወጣው ወጪ ነው። ይህም ለደጋሚው የሚከፈለው ገንዘብና ሌላም ነገር ሊሆን ይችላል። ገንዘቡም እንደ መተቱ አይነት ከጥቂት እስከ 100 ሺዎች እና ሚሊዮኖች ሊሆን ይችላል። ወዳጆቼ ሰውን ለማጥፋት የሰውን ሕይወት ለማበላሸት እድሉን ለማኮላሸት የሚሄድበት ርቀት አያችሁ። ሰው ጽድቅ ለመስራት መንግስተ ሰማያት ለመግባት እንዲህ አይለፋም። መተት በሁለት ይከፈላል ብዬ እንደነገርኳችሁ ሁሉ ሁለት አይነት መተት ወይም አስማት አለ። አንደኛው ነጭ አስማት ወይም ነጭ መተት ሲሆን ሁለተኛው ጥቁር አስማት ወይም ጥቁር መተት ነው። ነጭ አስማት ወይም ነጭ መተት የሚባለው የክፉ መናፍስትን ኃይል ወይም አጋንንታዊ ጥበብን ለጥሩ ነገር የሚጠቀሙበት ነው። ደጋሚዎችና አስደጋሚዎች የሰውን ነፍስ ሳያጠፉ አካላዊ ጉዳት ለማድረስም ነጭ አስማትን ይጠቀማሉ። ጥቁር አስማትን ለብቻው እናያለን። ምክንያቱም በሰው ላይ አካላዊ፣ ሞራላዊ፣ ህይወታዊና እስከ ሞት የሚያደርስ ጉዳት ስለሚጠቀሙበት ይህንን ነጭ አስማት ቀላል አስማት ይሉታል። እንደ ጥቁር አስማት ከባድና ሰይጣንን መዋረስን የማይጠይቅ ለሰይጣን አካልን ደምን መገበርን የማይጠይቅ በድግምትና በገቢር እንዲሁም ሰይጣንን ጠርቶ በመጠየቅ የሚሰራ ነው። የሚገርመው ቅድም እንዳልኳችሁ ነጭ አስማት ይሁን ጥቁር አስማት የስማቸው ኃይል ወይም ኃይለ ቃላቸው፣ ሚስጥራቸው፣ ፍቻቸው፣ ትርጓሜያቸው በየትኛው መጽሐፍት የማይታወቁ ናቸው። ደጋሚዎቹ እንኳን አያውቁም። የሚያውቀው ሰይጣን ብቻ ነው። እዚህ ላይ ለጥሩ ነገር የሚጠቀሙት ያልኳችሁ በእነሱ ቋንቋ ነው እንጂ እኔ ጥሩ ነው እያልኳችሁ አይደለም። እነሱ ለጥሩ ነገር ይበሉት እንጂ ባጋንንት ጥሩ ነገር ቢጠቀሙ ብዙ መጥፎ ጎን አለው። ለምሳሌ ነጭ አስማትን ለጥሩ ነገር ብለው የሚጠቀሙትን ምሳሌ ልንገራችሁ። ለትምህርት ማለትም ለአብነት ወይም ለመንፈሳዊ ትምህርትና ለዓለማዊ ትምህርት ሲሆን እነሱም አፍልሆና ዘእያገድፍ የሚባሉ ናቸው። ዘእያገድፍ የተማራችሁትን ትምህርት የሚያረጋና እንዳትረሱ የሚያደርግ ሲሆን አፍልሆ ደግሞ በአብሾና በጸፋርስ ለትምህርት የሚወሰድ ነው። በጣም የሚገርመው መጽሐፍ አፍልሆ የሚባል አለ። ይህንን በመናፍስት ኃይል ዕውቀትን የማግኛ ዘዴ የሊቃውንት አባቶቻችን የጥበብ መጽሐፍ ነው ይሉታል። በነገራችን ላይ አብሾና ጸፋርስ የሚያሰክሩ አደገኛ እጽዋቶች ናቸው። አንዳንዶች ይህንን አብሾና ጸፋርስ ጠጥተው እኮ ነው ቅኔ ሲዘርፉ የሚዘሉት፣ መጠጥ ሲጠጡ ጨርቃቸውን ጥለው የሚያብዱት፣ ከበሮ ሲመቱ እስክሳ የሚወርዱት፣ የሚያረጋጋውን ቃለ እግዚአብሔርን ሲያስተምሩ መረጋጋት የማይችሉትና የሚጮሁት፣ ከሰው ሲጣሉ ለያዥ ለገናዥ የሚያስቸግሩት፣ ለቅኔ ለድምፅ ውበት ለከበሮ አመታት ማለትም ከበሮ ሲመቱ እስክሳ እየወረዱ እንደ እንዝርት እየሾሩ እያበዱ የምናያቸው፣ ለመጻሕፍት ለዜማ ለአንደበተ ርቱዕነት ማለትም ተናግሮ ተሰሚነት እንዲኖራቸው፣ ለግርማ ሞገስ ማለትም ሰው እንዲፈራቸውና እንዲንቀጠቀጥላቸው፣ ለገበያ ለጥይት ማለትም ጥይት እንዳይመታቸው፣ ለሌባ ሌባ ገትር የሚባለውን ለመስተዋድድ ሰው እንዲወዳቸው፣ ለሕዝብ መስተፋቀር ለሕዝብ አፍላ ማለትም ባለ ሆቴሎች፣ ባለ ስጋ ቤቶች፣ ባለ መጠጥ ቤቶች ወዘተ የሚጠቀሙበት ነው። ለስልጣን ማለትም ሰው እንዲገዛላቸው ስልጣናቸው እንዲጸናላቸው ከስልጣናቸው ሰው እንዳያወርዳቸው፣ ለዝና ለመፍትሄ ስራይ ለሀብት ለአቃቤ ርዕስ ማለትም ራስን ጠላት ከሚሉት በአስማትና በድግምት ለመጠበቅ፣ ለምሳበ ንዋይና ለምሳበ ሰብ ወይም ገንዘብና ሰው መሳቢያ ወይም ማቅረቢያ፣ ለዕቁብና ለሎተሪ ወይም ዕቁብና ሎተሪ እንዲወጣላቸው በጸሰብስብ የሚደገም፣ ለአምጽኦ ብእሲት ማለትም ፍቅረኛ ወይም ትዳር ላጣ ሰው ማምጫ ሕገ ጠብቅ ማለትም ያገባትን ሴት ሌላ ወንድ እንዳይነካት ቢነካትም አካሉ እንዳይሰራ የሚያደርግ ሲሆን የማያምናት ባል ወይም በስራ ምክንያት የራቀ ባል ሚስቱ ላይ የሚያስደግመው መተት ነው። በገጠር ያሉ ደግሞ ለከብት መስተሃድር የሚባል ማለትም ከብት እንዳይጠፋ። በነገራችን ላይ በገጠርና በክፍለ ሀገር ውጭ እያደሩ ሌባ የማይሰርቃቸው ጅብ የማይበላቸው ከብቶች
በጎች፣ ፍየሎች፣ አህዮች አሉ። ባለቤቶቻቸው አስደግመውባቸው ነው። ይበላቸዋል የተባለው ጅብ ጭራሽ ይጠብቃቸዋል። የኛ ሕዝብ እኮ እንኳን ሰው ላይ እንስሳት ላይ የሚያስደግምና የሚደግም ነው። ኮከብ ቆጠራ ማለትም ለእድል፣ ለትዳር፣ ለስራው ዘተ ዕፀ መሰውር ማለትም ለመሰወር፣ መክስት ማለትም አእምሯቸው ብሩህ ሆኖ ውስጣቸው ያለውን ችሎታ አውጥተው እንዲጠቀሙ፣ ለድርሰት፣ ለመድፍ ነጸር ማለትም ምቀኛና ተንኮለኛ ጠላትን ለመከላከል፣ ለሁሉ ሰናይ ዱላ እንዳያምህ ማለትም ጸበኛ በዱላ ሲመታ እሱን እንዲያመው የሚያደርግ ወዘተ ናቸው። እነዚህ ነጭ አስማት በስም የሚደገሙ በእጽዋት ተደግመው የሚያዙ የሚቀቡ በሰውነት ውስጥ ለምሳሌ በእጅና በትከሻ ላይ የሚቀበሩ በእጅ በትከሻ በግንባር በጀርባ የሚነቀሱ ለምሳሌ በፀሐይ በኮከብ የሚያሳዝነው ጌታ በተሰቀለበት በመስቀል ቅርጽ የሚቀረጹ የሚነቀሱ። በነገራችን ላይ በፀሐይ ቅርጽ የሚነቀሱት በሰዎች ፊት እንደ ፀሐይ እንዲያበሩ እንዲከበሩ ነው። በኮከብ ቅርጽ የሚነቀሱት እንደ አጥቢያ ኮከብ ሰዎች ፊት እንዲታወቁ እንዲታዩ ነው። በቀይና በጥቁር ቀለም ተጽፈው በኪስና በቦርሳ የሚያዙ በብር ቀለበት ተደግሞ በጣት የሚደረጉ በብርና በእጽዋት ተደግሞ በብር ባንኮኒ ውስጥ የሚቀመጡ በአንገት የሚንጠለጠሉ በዶቃ በዕጣን በዘቢብ በቅባሜሮን በሳንቲም በብር በሚቀባ በሚጨስ በክታብ ወዘተ ናቸው። እነዚህ ባለነጭ አስማት ሰው ላይ እንደ ጥቁር አስማተኞች እንደ ጥቁር መተተኞች በቀጥታ ጉዳት የማያደርሱ ቢሆንም ነገር ግን ተጠቃሚውን ወይም አስደጋሚውን የሚጠቅሙና የሚጎዱ ናቸው። የሚጎዱ ስላችሁ በቀጥታና በተዘዋዋሪ ሰዎችን ለክፉ በማይሰጥ መልኩ ይጎዳሉ። ለምሳሌ የግርማ ሞገስ ያስደገመ ሰው ሰዎችን በቀጥታ ባይጎዳም ሰዎች ይፈሩታል፣ ያከብሩታል። ለገበያ ያስደገመ ሰው በቀጥታ ሰዎችን ባይጎዳም ሰዎች ከሱ ያለ ፍላጎታቸው በመተቱ ተስበው ዕቃ ይገዙታል። በቀጥታ ደግሞ አጠገቡ ያለውን ሻጭ ገበያ ይዘጋበታል። በነገራችን ላይ ነጭ አስማትን ለጥሩ ነገር የሚጠቀሙት በመጥፎ አጋንንት መሆኑን ወቅ ምክንያቱም ጥሩ ነገር የሚሉትን አሁን የዘረዘርኩላችሁን ነገሮች አንዳቸውን ሲጠቀሙ ወደዱም ጠሉም አጋንንቱን ይዋረሳሉ ወይም አጋንንቱን ወደ ውስጣቸው ያስገባሉ። እዚህ ላይ ግልጽ እንነጋገር ከተባለ ነጭ አስማትን ወይም ነጭ መተትን ምዕመናን ብቻ ሳይሆን በተለይ ብዙ የቤተክርስቲያን ሰዎች ማለትም አባቶች፣ መምህራን፣ ሌሎቹም ይጠቀሙታል። ለምሳሌ ግርማ ሞገስ፣ የህዝብ መስተፋቅር፣ መድፍ ነጸር፣ ለትምህርት ዘያገድፍን፣ ለስልጣን ዕፀ መሰውርን፣ ህገ ጠብቅን፣ ለመጻሕፍት ዕውቀት፣ ለቅኔ፣ ለከበሮ፣ ለዜማ፣ ለአንደበተ ርቱዕነት፣ መፍትሔ ሥራይን፣ መፍትሔ ሀብትን ወዘተ የሚጠቀሙት የቤተክርስቲያን አገልጋዮች ናቸው። እነዚህን ለራሳቸው ይጠቀማሉ፣ ለልጆቻቸውም ለተማሪዎቻቸውም ለሰዎችም ያደርጋሉ። ብዙ ጊዜ ብዙ አባቶች መምህራን እነዚህን ነገሮች የማይቃወሙት የማይተቹት በአብነት ትምህርት ቤት ዘመናቸው ቢያንስ አንዴ ስለተጠቀሙት ነው። ይህ ደግሞ ግልጽ ነው፣ እነሱም ያውቁታል። እርስ በርስም እንደሚጠቀሙ ይታወቃሉ። ችግሩ ነጭ አስማትን ጥሩ ላሉት ነገር ስለሚጠቀሙት እንደ አጋንንት አሰራር አይቆጥሩትም፣ እንደ መጥፎ ነገርም አያዩትም። ልብ ካላችሁ በየፌስቡኩ በየጋዜጣው የስም መርጌታ ከለ ያሉ አሁን የነገርኳችሁን ነገር የሚያደርጉ በነጭ አስማት ነው። ስለዚህ ነጭ አስማት ማለት ጥሩ ነገርን በክፉ መናፍስት መጠቀም ማለት ነው። ስለዚህ የስም መርጌታ እከሌ ጋር ሄዳችሁ በነጭ አስማት ለራሳችሁ አንድ ነገር ብታሰሩ ለጊዜው ልትጠቀሙ ትችላላችሁ። እዳው ግን ገብስ ነው። እዳው ፍዳው ለልጅ ልጆቻችሁ ለዘሮቻችሁ ይተርፋል። በነጭ አስማትና በነጭ ድግምት የገቡት አጋንንት ከናንተ አልፈው ተርፈው ወደ ልጆቻችሁ ወደ ልጅ ልጆቻችሁ በማለፍ አብረው በመወለድ ዘራችሁን የእርግማን ዘር ያደርጉታል። ዘራችሁን ትውልዳችሁን የክፉ መናፍስት ተገዢ ያደርጉታል። ዘራችሁን ትውልዳችሁን እንዳይባረኩ የጥፋትና የክፋት መሳሪያ በማድረግ አጥፊና ገፊ ያደርጋቸዋል። በመጨረሻም ልጆቻችሁ ሃይማኖት የለሾች፣ እግዚአብሔር ከሃዲዎች፣ ሀገር ሻጮች ይሆናሉ። የምትወልዷቸው ከነጭ አስማት ጋር የተዋረሱ ልጆች ናቸውና በመጠጥና በሱስ የተካኑ በኃጢአትና በክፋት የሰለጠኑ እንደ ሰይጣን የሰየጠኑ ስለሚሆኑ ለእናንተም ለሀገርም ለቤተ ክርስቲያንም የማይጠቅሙ የከሰሙናሉ። በዚህም በዘራችሁ በነጭ አስማት የተዋረሳችሁት ሰይጣን ሰልጥኖ ክፋታችሁና ክፉ ስራችሁ ገኖ ይኖራል። በመጨረሻም በቁማችሁ የዘራችሁትን ስትሞቱ በነፍሳችሁ አጭዳችሁ ዘላለማዊ ፍርድን ከእግዚአብሔር ትቀበላላችሁ። በቀጣይ በክፍል 2 ትውልድ የጠፋበትና እድሉ ህይወቱ የተነጠቀበት ጥቁር አስማት የሚባለው የትኛው ነው? ለምን ዓላማ ይጠቀሙታል?
የሚለውን በስፋት እናያለን። ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል። ትንቢተ ሆሴዕ ምዕራፍ 4 ቁጥር 6። ከትውልዱ ማን አስተዋለ? ትንቢተ ኢሳይያስ ምዕራፍ 53 ቁጥር 8። ፈረስ ለጦርነት ቀን ይዘጋጃል፣ ድል ግን ከእግዚአብሔር ዘንድ ነው። መጽሐፈ ምሳሌ ምዕራፍ 20 ቁጥር 31። ያስተማረን የመከረን የአባቶቻችን አምላክ ልዑለ ባሕርይ ቅዱስ መድኃኔ ዓለም ኢየሱስ ክርስቶስ ክብር ምስጋና ይድረሰው። ድንግል ስንላት ጌታን ወልዳ የተገኘች፣ ጌታን የወለደች ስንላት ድንግል የሆነች፣ ስሟን ለመጥራት ከሰማይ ከምድር የከበደች፣ መንበረ ፀሐይ መንበረ ሥላሴ ንግሥተ ሰማይ ወምድር የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ወለላይቱ እመቤት ድንግል ማርያም ምስጋና ይድረሳት። አሜን።